ሰላም የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። አይፌስ በሚል ተከታታይ 125 ቪዲዮ አቅርቤ እንግዲህ የአይፌስ ሪፖርትን ጨርሻለሁ እና ዛሬ ማድረግ የፈለኩት ነገር ምንድነው? በዛ ፔፐር ላይ ማለት እነሱ የጻፉት ነው ወደ 100 ምናምን ፔጅ የሚሆን የኢትዮጵያ የበጀት ፖሊሲ ላይ የቀረበ ሪፖርት ነው። በሱ ላይ እኔ የራሴን አስተያየት እና መደምደሚያ ጽሁፍ አዘጋጅቼ እሱን ጽሁፍ ነው ዛሬ ላቀርብላችሁ የመጣሁት። ርዕስ የሰጠሁት መንግስትና በጀት የሚል ነው እና ራሱን የቻለ ዝም ብዬ ሲሪየስ ላደርገው ነው እንግዲህ ይመስላል 27 ገጽ ምናምን ነው ማለት እንደዚህ ጎላ ጎላ ባለ ጽሁፍ አድርጌው 27 ገጽ ላይ እንትኖች ምናምን አሉበት። ስለዚህ አይ ዶንት ኖ አንድ 3 ቪዲዮ ወይንም ከዛ በላይ ሊፈልግ ይችላል እንደው የፈለገውን ያህል ይፍጅ ብቻ መንግስትና በጀት በሚል ተከታታይ አቀርብላችኋለሁ እና ይሄ መንግስትና በጀት የሚለው የኔ ሪአክሽን ነው ማለት ነው። አይኤፍኤስ ባቀረበው የኢትዮጵያ ማለት ታክስ ቱ ጂዲፒ ሬሽዮ ላይ መንግስት ያቀረበው ሪፖርት ነው እና ፔፐሩ የኢትዮጵያን ለምን የታክስ ቱ ጂዲፒ ሬሽዮ ለምን ቀነሰ፣ በሌላ አማርኛ ከኢኮኖሚው እድገት አኳያ መንግስት በአንጻራዊነት የሚሰበስበው ግብር ከአመት ዓመት በውስጥም በሀገር ውስጥም እየቀነሰ ነው፣ ከሌሎች የአፍሪካ ሀገሮችም ጋር ሲነጻጸር እየቀነሰ ነው፣ ያ ለምን ሆነ ብሎ ያጠናበትና መጨረሻ ላይ ደግሞ ሪኮመንዴሽን ብታረጉ ብሎ ያስቀምጠው ነው። እኔ ከነሱ ጋር እንግዲህ ከሪኮመንዴሽናቸው ጋር ብስማማም ግን አንድ እንዴት ልበላችሁ አብስትራክሽኑን ከፍ ላደርገው ነው የፈለኩት። ማለት ቴክኒካል ሆነብኝ የነሱ ሪኮመንዴሽን ልክ ነው እንደ ማለት ምክረ ሀሳባቸው ልክ ነው፣ ግን ስትራቴጂካሊ ልክ አልመሰለኝ ወይ ስትራቴጂ መሆን ይጎለዋል። በሌላ አማርኛ የኢትዮጵያ ችግር የአፈጻጸም ችግር አስመስለዋል። ስለዚህ ተቋም ብትገነቡ እንትን ብታቋቁሙ መረጃ ብትሰበስቡ ወዘተ ወዘተ ነው እና ቃላችሁን ብትጠብቁ ተግባራችሁን ማለት ፖሊሲያችሁን በተግባር ላይ ብታውሉ ራሳችሁን ብትቆጣጠሩ ራሳችሁን ብታዩ አይነት ነገር ነው። ልክ ናቸው እነዛ ነገሮች በሙሉ። ግን እኔ ከዛም ከፍ ብለን ሄደን ችግሩ ስር ያለው ካስተሳሰባችን ነው። መጀመሪያ ራሱ ሀገርን ስንረዳ መንግስትን ስንረዳ የበጀት ምንጭን ስንረዳ ፈንዳሜንታሊ ኢረር ስላለብን ነው እንጂ ያ ነገር ቴክኒካሊ አሁን ለምሳሌ ራስን መገምገም ራስን ማየት ወዘተ ነገር አፈጻጸም ማስተካከል ምናምን ችግር ስላለብን አይመስለኝም። ያ ይችላል ነው መንግስት ከፈለገ እኔ እንደምረዳው ይችላል። ስለዚህ ወደ ኋላ ሄዶ ራሱን አስተሳሰቡን አይቶ ራሱን መዝኖ አዲስ አቅጣጫ መምረጥ አለበት ከሚል አኳያ ነው ለማየት የፈለኩት እና እሱን ነው ላቀርብላችሁ የፈለኩት። እና እንግዲህ ስጀምር ያልኩት እንደዚህ ብዬ ነው። በአንድ ሀገር ውስጥ ነፃ የስራና የንግድ እንቅስቃሴን አስችሎ በእነዚህ ነፃ የስራና የንግድ እንቅስቃሴዎች ምክንያት በሚጨመሩ እሴቶች ማለትም እሴት እንግዲህ ቫልዩ ማለት ነው ወይንም ተጨማሪ ዋጋ መስጠት ማለት ነው። አሁን ለምሳሌ አንድ እንጨትን ወስዳችሁ ወርክሾፕ ውስጥ አስገብታችሁ ተውት ዝም ብላችሁ እንደ አንድ እንዳለ አጠናውን አስገብታችሁ ወርክሾፕ ውስጥ አስገብታችሁ ሞርዳችሁ ቆርጣችሁ ሰንጥቃችሁ ያማረ ጣውላ አድርጋችሁ ብታወጡት ከነበረበት በቃ ግርድፍ የእንጨትነት ደረጃ ወደ አንድ ለወንበር ለአልጋ ወይም ለጠረጴዛ ወይም ለአንዱ የቤት ዕቃ ላይ ነው ፈርኒቸር በሚሆን መልኩ አዘጋጅታችሁታል። ስለዚህ እሴት ጨምራችሁበታል ማለት ነው። ያ ሰው ደግሞ ያንን ጣውላ ወስዶ ለምሳሌ ወንበር ቢያደርገው እንደገና ሌላ እሴት ጨምሮበታል ማለት ነው። በአገልግሎትም ለምሳሌ ስኳር ውሃ ምናምን ወስዳችሁ አፍልታችሁ ሻይ ቅጠል ቀላቅላችሁ ወንበር ጠረጴዛ ቦታ አዘጋጅታችሁ ለአንድ ሰው ሻይ አድርጋችሁ ሰጣችሁት ቁጭ ብሎ ሻይ ሲጠጣ እነዛን ነገሮች ቀላቅላችሁ አዲስ ምርት አውጥታችኋል። እዛ ውስጥ አገልግሎት አለ ላይክ ነው ሰርቭ ታደርጉታላችሁ ታገለግሉታላችሁ ስኳር ታቀርባላችሁ አስተናጋጅ ትመድባላችሁ ወዘተ እሴት ጨምራችኋል ማለት ነው። እና እሴት መጨመር ማለት እሱ ነው። ስለዚህ በአንድ ሀገር ውስጥ ነፃ የስራና የንግድ እንቅስቃሴን አስችሎ በእነዚህ ነፃ የስራና የንግድ እንቅስቃሴዎች ምክንያት በሚጨምሩ እሴቶች ማለት ምርትና አገልግሎቶች ማለት ነው። ስለዚህ እሴት ስትጨምሩ ደግሞ የግድ ገንዘብ ትፈጥራላችሁ ማለት ነው። አሁን አንድ ሰው አንድ ጣውላን አንድ እንጨትን ዝም ብሎ ከደን ውስጥ አስቆርጦ አምጥቶ ወይም
ቆርጦ ካመጣለት ሰው ገዝቶ ወርክሾፕ ውስጥ አስገብቶ በማሽን ላይክ ሰንጥቆ ፖሊሽ አድርጎ ምናምን አድርጎ ሲያዘጋጀው ሀብት ፈጥሯል ማለት ነው። አዲስ እሴት ስለጨመረ ዋጋ ይጨምራል። የአጠናው እንደምትገዙት አይደለም። ጣውላ ሆኖ ጣውላውን እንደገና ደግሞ ወስዶ ፈርኒቸር ሲያደርገው ሌላ እሴት ጨምሯል። ጣውላ አይደለም ወንበር ሆኗል። ስለዚህ እሴቱ ላይክ ነው ፕሮግሬሲቭሊ የጨመረ መጨረሻ ኮንሱም የሚያደርገው ጋር ሰው ጋር ወንበር ሲሆን መጨረሻ ላይ ወንበር ገዢው አከፋፋዩም ደግሞ የራሱ እሴት ሊጨምር ይችላል። መጨረሻ ላይ ግን ወንበሩን ገዝቶ ቤቱ አስገብቶ መቀመጫ የሚያደርገው ሰው ጋር እስኪደርስ ድረስ እሴት የተጨመረበት ይመጣል። በዛ በሚጨመር እሴት ውስጥ ገንዘብ እየተፈጠረ ማለት ላይክ ነው። ደኑንም ራሱ ስታሳድጉት መሬቱን ወስዳችሁ ቆፍራችሁ ስትዘሩ እና ምናምን ብላችሁ ዛፍ ተክላችሁ ስታበቅሉ እሴት እየጨመራችሁ ነው። ቆርጣችሁ አምጥታችሁ ለጣውላ ቤት ስታስገቡም እሴት እየጨመራችሁ ነው። እነዛ በምታደርጓቸው ሂደቶች ውስጥ ምን እያደረጋችሁ ነው? ገንዘብ እየፈጠራችሁ ነው። you are producing money። ስለዚህ እነዚህ ነገሮች እየተጨመሩ ምርት እየተጨመረ አገልግሎት እየተጨመረ እና እሴት እየተጨመረ የአገልግሎት ወይም የምርት እሴት እየተጨመረ ሲሄድ ገንዘብ እየተፈጠረ ካፒታል እየተፈጠረ ሀብት እየተፈጠረ ነው። ስለዚህ ከሚፈጠር ገንዘብ ላይ የተለያዩ መልክ ይዘት እና መጠን ያላቸው ግብሮችን እየሰበሰቡ ስለዚህ በዚህ መልኩ ለማለት ነው ሀሳቡ። እነዚህን ግብሮች ሀገርን መገንቢያ እና በአንጻራዊነት ደካማ የሆኑ የህብረተሰብ ክፍሎችን መደጎሚያ አድርጎ በመጠቀም በሰው ልጅ ታሪክ ታይተው የማይታወቁ ፈጣንና ጥልቅ እድገቶች የተመዘገቡበት መንገድ የዘመናዊ መንግስታት ልዩ መገለጫ ነው። እንግዲህ እንደገና ላይክ ነው ኤክስፓንድ ላድርገው ላብራራው እና አንድ መንግስት ሰዎች እሴት እንዲጨምሩ ሲፈቅድ ማለት ነው። አሁን እንዳልኳችሁ በጣውላው ምሳሌ ብትወስዱት ያንን ጣውላ ላይክ ነው መጀመሪያ መሬቱን በቀላሉ አግኝታችሁ የዛፍ የተመረጠ ዛፍ ቶሎ የሚደርስ ዛፍ ፍሬ ይዛችሁ መጥታችሁ የንብረት መብታችሁ ተረጋግጦ ገብቷችኋል። ደን ብትመሰረቱ የኔ ነው ምናምን ብሎ የሚንዘባዘብ ሰው በህግ መሬቱን እስካገኛችሁት ድረስ በህጋዊ መንገድ ማለት ነው። ዛፍ አብቀላችሁ ዛፉን ካበቃላችሁ በኋላ ዛፉን ቆርጣችሁ ስለዚህ እሴት ፈጠራችሁ ማለት አንድ የሆነ ባዶ ቦታ ነበር ማለት ተፈጥሮ በቃ እንዳለ የነበረ ነበር። እዛ ጋር የጉልበታችሁን ካፒታላችሁን እሳቢያችሁን ጨምራችሁ እንትን አጠና ፈጠራችሁ። ያለ ምንም እንኳን ተፈጥሮ ግብዓቶችን የሰው ጉልበት ምናምን ብትጠቀሙ ግን እነዛን ነገሮች በሙሉ ኮምባይን አድርጋችሁ አጠና ፈጠራችሁ። አጠና ስትፈጥሩ ያንን አጠና የሚገዛው ሰው ገንዘብ ሰጣችሁ ማለት ነው። ስለዚህ ከዚህ በፊት ያልነበረ ለጉልበት ከከፈላችሁት በላይ የሆነ ለመሬቱ ክራይ ከከፈላችሁት ለመሬቱ ሊዝ ሊሆን ይችላል ገዝታችሁ ሊሆን ይችላል ወዘተ ለመሬቱ ከከፈላችሁት በላይ ደኑን ለማልማት ካወጣችሁት ዘር ጥበቃ ምናምን እሱን ወጪ የሚሸፍን ለመቁረጥ ላይክ ነው ጊዜውን የፈጀባችሁን ጊዜ የወለድ ምናምን የከፈላችሁትን የሚሸፍን ከዛ መጨረሻ ላይ ወዘተ አድርጋችሁ ጨርሳችሁ እንጨቱን ቆርጣችሁ ተሻጭ አድርጋችሁ ስታዘጋጁት ማለት ነው። ያን ሁሉ ፕሮሰስ አልፋችሁ የሚሸጥ ነገር ላይክ ነው ሳምቲንግ ሴለብል ፕሮዳክት አድርጋችሁ ስታወጡት የምትሸጡበት ዋጋ ያንን እንጨት ለማምረት ያወጣችሁትን የጉልበት የጊዜ የገንዘብ ወዘተ ሁሉንም ዋጋዎች የሚጨምር ነገር ማለት ነው። ከሱ ያለፈ ገንዘብ አገኛችሁ ማለት ነው። እና መንግስት ላይክ ነው አሁን እዚህ ጋር የተቀመጠው ሀሳብ የሚለው ምንድነው? እነዚህ ዋጋዎች በሙሉ ሰውየው እነዚህ ነገሮች ሁሉ እንዲሰራ ፈቀዳችሁለት ማለት ነው። ሰው እንዲቀጠር ፈቀዳችሁለታል። ተመቻቸ ህጋዊ ፖለቲካዊ ሰላማዊ ሁኔታ ፈጥራችሁለታል። ከተቻለም ምናልባት መንገድ ገንብታችሁ የደን ሀብቱን ከዛ አውጥቶ ወደ እንጨት ፋብሪካዎች ውስጥ የሚያስገባበት የተረጋጋ ምናምን ምህዳር ፈጥራችሁለታል ማለት ነው እንደ መንግስት ማለት ነው። ስለዚህ ሰውየው እነዚህ ነገሮች ሁሉ ሰርቶ ያንን እንጨት አምጥቶ እዚህ ሲያስገባ ካወጣቸው ለካፒታል ነው የምላችሁ ለኢንቨስትመንት ለምሳሌ ብድር ወስዶ ሊሆን ይችላል የሰራው ብድር ወስዶ ከሰራ የኮስት ኦፍ መኒ አለበት መኒውን የተበደረበት እዳ የሚከፍለው ላይክ ነው ኢንትረስት የሚከፍለው የሱ አለበት እሱ ነው ውጪ ለጉልበት ለሰራተኛ ያሳረሰበት ያሳጨደበት ምን ያለበት የሚከፍለው መሬት የገዛበት የተከራየበት የሚከፍለውን
ጊዜ የጠበቀበትን የሚከፍለውን ራሱም ደግሞ እዚህ ውስጥ እነዚህን ነገሮች በማስተባበር በማሰራት ውስጥ ያወጣውን ወጪ ሁሉ ሸፍኖ የሆነ የሚያገኛት ፕሮፊት አለች ማለት ነው። ስለዚህ ሲሸጥ አይደለም በሽያጭ እንግዲህ በሽያጭ እንትን አይደለም የሚሰራው ላይክ ነው በሽያጭ ሂደት ውስጥ ወጪ ማለት እንትን ጠቅላላ ወይንም ግሮስ ፕሮፊት የሚባለው በእንግሊዝኛ ግሮስ ፕሮፊት የሚባለው ወይንም እኛ ላይክ ነው ጥቅል ትርፍ ልንለው የምንችለው ነገር ጥቅል ትርፍ ሽያጭ የሸጠበት ብር ማለት ነው ሲቀነስ ወጪ ማለት ነው። ጠቅላላ ያወጣቸው ወጪዎች በሙሉ ላይክ ነው እና ሆናችሁ እንዳልኳቸው አሁን ወጪዎቹ ዝርዝሩ ሰፊ ነው። ኮስትም የመሬት ክራይ አለበት፣ የጉልበት አለበት፣ የኮስት ኦፍ መኒ አለበት፣ የራሱ ጊዜ ያወጣበት አለበት፣ ሪስክ የወሰደበት አለበት። እነዚህ ነገሮች ሁሉ ሲያደርግ ያደረገው ነገር ነው ወጪ። እዚህ ላይ ምን አገኘ ማለት ነው ነው ጠቅላላ ትርፍ ይሄንን አገኘ ማለት ነው። መንግስት አሁን እዚህ ላይ ግብር ይሰበስባል ላይክ ነው። ከዛ ላይ የተጣራ ትርፍ የሚኖረው ከጠቅላላ ትርፍ በኋላ የተጣራ ነው ላይክ ነው ትርፍ የሚኖረው መቼ ነው? ጥቅል ትርፍ ሲቀነስ ግብር ማለት ነው። ጥቅል ትርፍ ሲቀነስ ግብር ይሄ የተጣራ ትርፍ ያገኛል ማለት ነው። ስለዚህ በንግድ በዛ አሁን ለምሳሌ እንጨት እንትን አጠና አምራቹን ሰው ብታዩት የሚለፋውን ሁሉ ለፍቶ የሚያሳልፈውን ጊዜ አሳልፎ እንጨቱን አስቆርጦ ወይም አሳጭዶ ላይክ ነው ወይም እንዳለ በቁሙ ሲሸጠው ዋቴቨር ብቻ ኮስት እስካወጣበት ድረስ አድርጋችሁ በሽያጩና በወጪው መካከል ያለው የእሱ ጠቅላላ ትርፍ ነው። ከእሱ ትርፍ ላይ መንግስት አሁን ምን ያደርጋል? ከጠቅላላ ትርፉ ላይ ግብር ይወስዳል ማለት ነው። እና አሰራሩ ግን ምንድነው? መንግስት የሚያደርገው ይሄ ሰውዬ እነዚህ ነገሮች እንዲሰራ አንደኛ ይፈቅድለታል ማለት ነው። ይፈቅድለታል ማለት ህጉ፣ አሰራሩ በሀገሪቱ ውስጥ ያለው የፖለቲካ ምህዳር ያ ሰውዬ ወንጀል እስካልሰራ ድረስ ነው የምላችሁ የሰው ንብረት ህይወትና ነፃነት ላይ አደጋ እስካልከሰተ ድረስ ይመቸኛል ባለው ቦታ ላይ ሄዶ ደን የማልማት ስራ እንዲሰራ ደን ለማጨድ እንዲያለማ ይፈቅድለታል ማለት ነው። ስለዚህ የንብረት መብት እውቅና ይሰጠዋል። በፈለገው የስራ መብት እንዲሰማራ መብት ይሰጠዋል። በዛ በተሰማራበት መብትም ንብረቱ ማለት ከአጉራ ዘለል፣ ከመንደርተኛ፣ ከጉልበተኛ፣ ከሽፍታ ከምን ፕሮቴክሽን ይሰጠዋል። የህግ የበላይነትን ያስከብርለታል። የንግድ ፍቃድ ይሰጠዋል፣ ቦታ ይሰጠዋል፣ ወዘተ ውስጥ እነዚህ ነገሮች ያመቻችለታል ማለት ነው። እነዚህ ነገሮች ካመቻቸለት በኋላ ሰውየው በዚህ መልኩ ሄዶ ነግዶና ሰርቶ ጥቅል ትርፍ ይዞ ሲመጣ ከዛ ከጥቅል ትርፉ ላይ ምን ይወስዳል? መንግስት ግብር ይወስዳል ማለት ነው። እና ያ ግብር እንደዚህ ግብር ይወስዳል። ግን አስቡት አሁን እንግዲህ በዚህ በእንጨት እንኳን ብታዩት ማለት ነው በእንጨት ስራው ብቻ ብታዩት ይሄ እንጨት ስራው እንግዲህ አጠና ይሆናል አይደለም? የመጀመሪያው ምርት አጠና ነው። ከዛ ሲቀጥል ጣውላ ይሆናል። ጣውላው እንደገና ላይክ ነው የቤት እቃ ይሆናል ወይ የሆነ ላይክ ነው ሌላም ነገር ሊሆን ይችላል። ህንፃ ቤትም ሊገነባ ይችላል። ባለፈው እንዳልነው ከእንጨት የቤት እቃ አከፋፋይ ስለዚህ መንግስት ከዚህ ግብር ይወስዳል። ከአጠና አምራቹ ከጣውላ አምራቹም ግብር ይወስዳል። ከቤት እቃ አምራቹ ግብር ይወስዳል። ከአከፋፋዩ ግብር ይወስዳል። በአጠቃላይ ከነዚህ ሁሉ ግብር ይወስዳል ማለት ነው። ቫትን ከተጨመራችሁት ደግሞ ከገዢው ራሱ ወንበሩን ከሚገዛው ሰው ደግሞ የተጨማሪ እሴት ግብር ይወስድበታል ማለት ነው። ስለዚህ መንግስት ለምሳሌ ልክ አንድ አጠና ተዘርቶ በቅሎ ዛፍ ሆኖ አጠና ሆኖ መጨረሻ ላይ ሰው ቤት ገብቶ ወንበር እስኪሆን ድረስ ብዙ ግብር ነው በየእሴት ጭማሪው የሚወስደው ማለት ነው። ይህንን ግን የሚያስችል ምህዳር ያስፈልጋል። አሁን ይሄ አንድ ላይን ኦፍ ፕሮዳክት ነው። አንድ ላይን ኦፍ ላይክ ነው ፕሮዳክሽን
ብዙ አይነት አሁን ለምሳሌ አጠናውን አምርቶ ካርቶን የመስራት ስራ የሚሰራ ሰው ሊኖር ይችላል። አጠናውን አምርቶ እርሳስ የመስራት ስራ ሊሰራ የሚችል እያለ የኢኮኖሚ ታውቁታላችሁ ላይክ ነው ማሰብ ትችላላችሁ። ምን ያህል ነገሮች እንደሚመረቱ እንደሚሸጡ ሰርቪስ በዚህ ውስጥ ደላላ አለ ምን አለ። በጣም ብዙ የኢኮኖሚ ፓርቲሲፐንት ነው ያሉት፣ ብዙ ተሳታፊዎች ናቸው ያሉት። እነዚህ ሁሉ ተሳትፈው በሚያደርጉት ይሄንን ማስቻል ግን ይጠይቃል። ይሄንን ማስቻል ቀላል ላይክ ነው እንዴት ልበላችሁ ውስብስብ አይደለም። ግን ከመንግስት የፖለቲካ ማለት መንግስት ምንድን ነው ሀገር ምንድን ነው ከሚለው ፍልስፍና የተነሳ አንዳንድ ሀገራት ይህንን አያስችሉም። ለምሳሌ በሶሻሊዝም እንደዚህ እንድትሰራ አይፈቀድልህም። ላይክ ነው አንተ ንዑስ ከበርቴ ለሆነ የምትልና ምናምን ብሎ እንደዚህ አይነት ፕሮዳክቲቪቲ ላይክ ነው ምርቱን አይቃወሙም፣ ፕሮሰሱን ግን ይቃወማል። ስለዚህ ነጋዴ እንዲሰራ አይፈቅድለትም ማለት ነው። ዘመናዊ የሚባለው የበጀት አስተዳደር እንግዲህ እንዳልኳችሁ ርዕሴ መንግስትና በጀት ነው የሚል ነው። ስለዚህ ዘመናዊ መንግስታት እሳቢያቸው የበጀት እሳቢያቸው ምንድን ነው? አሁን በዚህ መልኩ ያብራራሁላችሁን የኢኮኖሚ እንቅስቃሴዎች እንግዲህ አባዙት በምታውቋቸው በተለያዩ ምርቶች ማለትም ጫማውን፣ ልብሱን፣ ወንበሩን፣ ጣራውን፣ መብራቱን፣ አምፖሉን፣ ሴራሚኩን፣ ግድግዳ በቃ ሁሉ ነገር በዚህ መልኩ በጣም ከብዙ ቦታ በብዙ መልኩ ፕሮዲውስድ ተደርጎ የሚመጣ ነገር ነው ማለት ነው። እንደዚህ ሆኖ ሲመጣ መንግስት የሚያደርገው እንዳልኳችሁ ከእያንዳንዱ እሴት ጭማሪ ላይ በየቦታው ላይ ቫት አሁን ለምሳሌ ቫት ካለበት ቫት ይወስዳል። ቫትም ባይኖረውም ግን የፕሮፊት ታክስ ይወስዳል። የትርፍ ግብር ቅድም እንዳልኳችሁ ጠቅላላ ትርፍ አለ ላይ ሽያጭ ሲቀነስ ወጪ እሱ ጠቅላላ ትርፍ ይሰጠዋል። ከዛ ጠቅላላ ትርፍ ላይ የገቢ ግብር ይወስዳል። ስለዚህ እንደዚህ አድርጎ ብዙ ግብር ይሰበስባል ማለት ነው። እና በዓለም አቀፍ ደረጃ በእንደዚህ አይነት መልኩ ግብር እየሰበሰቡ የንግድ እንቅስቃሴን በማስቻል በአንድ ሀገር ውስጥ ነፃ የስራና የንግድ እንቅስቃሴን አስችሎ ነው ኢኔብል ማድረግ ቀላል ነገር አይደለም። ተቋም መገንባት ይጠይቃል። እንዴት ልበላችሁ ከህገ መንግስት ቀረጻ ይጀምራል። ህገ መንግስት ቀርጻችሁ የንግድ ህግ አውጥታችሁ የፖሊስ ሰራዊት አደራጅታችሁ የሰላም ማስከበር ስራ ሰርታችሁ የሀገር መከላከያ ሰርታችሁ የንግድ ፍቃድ ማስተዳደር ማውጫ ማደሻ ምናምን ተቋማት ገንብታችሁ መንገድ ገንብታችሁ የጤና ተቋማት ገንብታችሁ ትምህርት ቤት ገንብታችሁ ወዘተ እነዚህን ላይክ ነው ሰፊ የሆነ መሰረተ ልማትና የህግ መዋቅር የአሰራር ምናምን ስርዓት ገንብታችሁ ሰዎች በዚህ መልኩ እንዲነግዱ እንዲሰሩ እንዲያተርፉ ምህዳር ትፈጥሩላቸዋላችሁ ማለት ነው። ስለዚህ እንደዚህ አይነት ምህዳር ፈጥሮ በአንዴ የሚመጣ ነገር አለ፣ ጊዜ የሚወስድ ነው። ለምሳሌ መንገድ አስቡት። ኢትዮጵያ ውስጥ እንግዲህ መንገድ ይገነባል ገና አሁንም ገና በጣም ብዙ መገንባት አለበት። ቤት ይገነባል ገብቷቸዋል አይደለ? ህግ ይወጣል ገና ይወጣል ነው። ስለዚህ እንደዚህ እያደረገ መንግስት ምን ኢነብል እያደረገ ነው ማለት እያመቻቸ ነው፣ ፋሲሊቴት እያደረገ ነው። እነዚህ ነገሮች አድርገን የስራና የንግድ እንቅስቃሴን አስችሎ በእነዚህ ነፃ የስራና የንግድ እንቅስቃሴዎች ምክንያት በሚጨመሩ እሴቶች ላይክ ነው ቫልዩዎች አዲድ በሚሆኑ ቫልዩዎች ምርትና አገልግሎቶች ማለት ነው ቫልዩ ሲጨመር ገንዘብ ፕሮዲውስ ያደርጋሉ። በሚፈጠሩ ገንዘቦች ላይ የተለያየ መልክ ይዘትና መጠን ያላቸው ግብር አሁን አይነቱ ይለያያል። እንዳየ ነው የሰራተኛ የደሞዝ ግብር አለ። ከውጭ የሚገባ አሁን ለምሳሌ ደን ማልማት ብትሰሩ በሀገራችን እኔ እስከማውቀው ድረስ ደን መቁረጫ ምናምን ማሽን አይመረትም፣ ወይንም ጣውላ መስሪያው ወይም ፈርኒቸር መስሪያው ማሽን አይመረትም፣ ኢምፖርት ይደረጋል። ስለዚህ እሱን ኢምፖርት ታደርጋላችሁ። ስለዚህ ግብር አይነት አለው ግብሩ ራሱ። ስለዚህ የኮርፖሬት ኢንካም ታክስ አለ፣ ኮርፖሬት ሲሆኑ የኢምፕሎይመንት ኢንካም ታክስ አለ፣ ከውጭ የሚገባ የከስተምስ ዲዩቲ እና ሰርታክስ ታክሶች አሉ፣ የፐርሰናል ኢንካም ታክስ አለ፣ የግል ገቢ ግብር አለ፣ የቢዝነስ ፕሮፊት እነዚህ የተለያዩ አይነት ግብሮች አሉ ማለት ነው። የተለያየ አይነት መልክና ቫት አለ፣ ኤክሳይስ አለ ምናምን ብዙ አይነት ግብሮች አሉ። የተለያየ መልክና የተለያየ አይነት መልክ ይዘት እና መጠን ያላቸውን ግብሮች እየጣሉ እና እየሰበሰቡ ለምንድን ነው አሁን እነዚህ ግብሮች የሚሰበሰቡት? እነዚህን ግብሮች ሀገርን መገንቢያ ማድረግ። ስለዚህ መንግስት እነዚህን ግብሮች በዚህ መልኩ ከህብረተሰቡ ሲሰበስብ
ከህብረተሰቡ ሲሰበስብ ሰብስቦ ምን ሊያደርገው ነው? ይበልጥ መንገድ ሊገነባበት ነው። ለምን? ቢዝነስ መስሪያነቱን ሊያፋጥን ነው። መንገድ እንትን ኢንፍራስትራክቸር ላይ ለምሳሌ የኢንፎርሜሽን ኔትወርኮች ላይ የቴሌ ምንድነው ፋይበር ኦፕቲክስ ሳተላይት ምናምን ሊገነባበት ነው። ተቋማቶቹን ሰራተኞቹን ሊያሰለጥን ነው። ህጉን ሊያረቅቅ ነው። መከላከያውን ሊገነባ ነው። ደህንነቱን ሊያጠናክር ነው። ፖሊሱን ሊያጠናክር ነው ወዘተ። እነዚህን ነገሮች የሚሰበስባቸው ማለት ነው ግብሮቹ እና እነዚህን ግብሮች ሀገርን መገንቢያ በሁሉ ትምህርት ቤት ይገነባል፣ ዩኒቨርሲቲ ይገነባል ማለት ወይንም በአንድም በሌላ መልኩ ወይ ፈንድ ያደርጋል። ይገነባል ሲባል እንደኛ ሀገር አሁን የኛ ሀገር መንግስት ችግሩ ምንድነው? መንግስት ማለት ነው መሰረተ ልማት ያስፋፋል ሲባል የራሴ አቋቁሜ የራሴ መንገዱን ካልሰራ እንደሱ አለም። ፋይናንስ ማድረግ ራሱ መገንባት ነው። ፕሮዲውሰር መሆኑ ራሱ እንደዛ ነው። ስለዚህ ሀገርን መገንቢያና ከዛ ሲያልፍ ደግሞ በአንጻራዊነት ደካማ የሆኑ ህብረተሰብ ክፍሎችን መደጎሚያ አድርጎ መጠቀም በሰው ልጅ ታሪክ ታይተው የማይታወቁ ፈጣንና ጥልቅ እድገቶች የተመዘገቡበት መንገድ ነው። እንደዚህ ማድረግ ሲጀመር በቃ ታይቶ የማይታወቅ አሁን ሞደርኒቲ ምንድነው ሞደርኒቲ ምንድነው ተብሎ ጥናት አለው ራሱ እና ሞደርኒቲ ተቻለ ነው። አሁን በዓለም ላይ የምናየው ይሄ ሰፊ ጤና ሽፋን የሰው ህይወት ምንድነው የእድሜ ጣራ አለ። አሁን ኑሮ ሲሻሻል፣ መድኃኒቱ ሲሻሻል፣ ውሃው ሲጠራ፣ አየሩ ሲጠራ፣ ጦርነት ሲቆም ወዘተ ወዘተ የሰው በህይወት የመቆየት ዘመን እየተሻሻለ ይሄዳል እና በጣም ተሻሽሏል የሰው ልጅ። እንደዛ የምናገኛቸው የጤና አገልግሎቶች፣ የመድኃኒት አይነቶች ምናምን በጣም ጨምረዋል። ኑሮ ተመቻችቷል። ሰው እውቀቱ ከፍ ብሏል። ያለው አሚኒቲስ ዲሞክራሲን ከዚህ በፊት ሳቀርብ አይዶን ነው ሰምታችሁኝ ታግሳችሁ ሰምታችሁኝ ከሆነ አዳም ስሚዝ ምን አለ? በሱ ዘመን እንኳን ማለት ነው። አዳም ስሚዝ እንግዲህ በ19ኛው ክፍለ ዘመን በ18 ምናምን አካባቢ የኖረ ሰው ነው እና ሲናገር ምን አለ? አሁን በእኛ ዘመን አንድ መለስተኛ የከተማ ሰው የሚኖረውን ኑሮ ድሮውን እንትን ነገስታትና መኳንንት ነው የሚኖሩት ነው። ሂዱና ተመልከቱ። የኢትዮጵያ ነገስታትና መኳንንት የዛሬ 150 ዓመት የሚኖሩትን ኑሮ አብዛኛው አሁን የኢትዮጵያ ህዝብ የሚኖር አብዛኛው እንኳን ለማለት ቢያስቸግርም እንዴት ልበላችሁ በምግብ ምናምን ሞር ፋሲሊቴትድ ሊሆኑ ይችላሉ። የሚያደርጉት ጫማ ግን የሚለብሱት ልብስ የሚተኙበት አልጋ በበቅሎ ነበር የሚሄዱት። አሁን ነው። አሁን ማንም ሰው በታክሲ ይሄዳል። ስልክ ኪስ ውስጥ የሌለው ሰው የለም አይደለም። ቴሌቪዥን ማየት ምናምን ቤቱ ቴሌቪዥን ማስገባት ወዘተ በጣም ሰው ኖርማል ሆነ። ያ ነገር በፊት ለነበሩት ሰዎች እንዴት ነው ኢት ዋዝ አስቡት። የዛሬ 150 ዓመት ቴሌቪዥን ቤታቸው ብታስገቡ it would have been a surprise ነው። አሁን ግን ማንም ነው በጣም ቀላል የምትሉት ሰው ስልክ አለው፣ ቴሌቪዥን አክሰስ አለው። እንደው ትንሽ ደሞዝተኛ ምናምን ካረጋችሁትማ ጥሩ የስፖንጅ አልጋ ላይ ይተኛል፣ ንጹህ ቤት ውስጥ ያድራል፣ ሻወር ቤቱ አለ ወዘተ ወዘተ ነው የምላችሁ። እነዚህ አይነት ፋሲሊቲዎች ነው በትራንስፖርት ሲጓጓዝ የታክሲ ወንበር እኮ ሶፋ ነው እኮ በፊት እኮ ኮርቻ ላይ ነው የምትቀመጠው። እየወዘወዘ ነው አረና ብልቶ በጣም ብትጠጋጋ ምናምን ብትልም ግን በታክሲ ትሄዳለህ፣ አስፓልት ላይ ትሄዳለህ ምናምን። እነዚህ ፋሲሊቲዎች አሁን ያሉት እኛ የምንቸገርባቸውና እንደ ችግር የምናያቸው ሚር 150 ትላንትና የዛሬ 150 ዓመት ነው። ገብቷችኋል? እንደ ትልቅ ነው ትልልቅ ሰዎች ራሳቸው ነገስታት መኳንንት ምናምን እንኳን አያውቋቸውም። እና እንትን ይሄ አይነቱ አካሄድ ኦፍ ኮርስ እሱ ብቻ አይደለም። ብዙ ለምሳሌ ሞደርኒቲ እንዳልኳቸው ራሱን ነው። አሁን ለምሳሌ የሳይንስ አብዮት መምጣቱ ነው ጥናት፣ ፍልስፍና ሰዎችን ሰላምና መረጋጋት መፈጠሩ ነው። ብዙ ነገሮች አሉ አሁን ሞደርን የምንለውን ነገር ያስቻሉ ማለት ነው። እነሱ ተሰባስበው በዓለም ታይቶ የማይታወቀውን ዴቨሎፕመንት ፋይናንስ የተደረገበት መንገድ እና ይሄ አሁን ለምሳሌ ቴክኖሎጂው መምጣቱ ብቻ አይደለም ተደራሽ እንዲሆን ማድረጉ ራሱ ገብቷችኋል? መንገድ አሁን በጣም ኤክስፔንሲቭ ነገር ነው፣ በጣም ከባድ ነገር። ሰዎች ግን በቃ ሲምፕሊ አክሰስ ያደርጉታል። ኤሌክትሪሲቲ ፕሮዲውስ አድርጎ ማለት አስቡት። አሁን ህዳሴን ግድብ አስቡ።
በሀገር አቅም ካልሆነ ከባድ ነገር ነው። ግን ፕሮዲውስ ተደርጎ እንደ ቀላል ነገር በየሰው ቤት ብሎ ተሰራጭቶ ይመጣል። እነዚህ ነገሮች እነዚህን መሰል ነገሮች የተቻሉበት አካሄድ በመሆኑ ይሄን መሰሉ አካሄድ ማለትም ነፃ እና በአንጻራዊ ነፃ የንግድና የስራ እንቅስቃሴ ፈጥሮ በዛ የነፃ የንግድና እንቅስቃሴ በሚፈጠሩ በየዘርፉ በየደረጃው በሚፈጠሩ እሴቶች ላይ የተለያየ መጠን እና የተለያየ አይነት ያላቸው ግብሮችን ሰብስቦ ከዛ ግብር የሚገኘውን ገቢ ወስዶ መንግስት ራሱ በባህሪው በማንነቱ በአሰራሩ ከድሮ መንግስት በጣም የተለየ ነው። በዓለም ላይ ነው። ይሄንን አይነት መንግስት ፋይናንስ ማድረግ የተቻለውና ይሄንን አይነት መንግስት ፋይናንስ ብቻ ማድረግ አይደለም የቀረውን ደግሞ ለብዙ አይነት ማህበራዊ አገልግሎቶች ለምሳሌ ነፃ የጤና ሽፋን በተለይ አሁን እኛ ኢኮኖሚያችን ደካማ ስለሆነ ነው እንጂ በሌሎቹ ሀገራት ማለት ይሞከራል። እዚህም አሁን በተለይ ላይክ ነው ምግብ ምናምን ትምህርት ቤት አበላን ምናምን የሚባል አይዱ ነው ምን ያህል ኮንሲስተንት እንደሆነ ምን ያህል አገር ላይክ ነው አዲስ አበባ ብቻ ነው ወይስ ያለው ወይ በሌላው አካባቢ አለ ማለት እዚሁ ልም ብሎ ለፖለቲካው የሚደረግ ፍጆታ ነው ወይስ እውነትም ውስጣዊ አቅም ፈጥረን ደካሞቻችንን እንዳይረባቸው እንዳይጠማቸው እንዳይታረዙ ማድረግ እንችላለን ወይ? እሱ ሌላ ጥያቄ ነው። ግን በሌላ ሀገር ላይክ ነው እንዴት ልበላችሁ ፎር ኢንስታንስ ብራዚል ምናምን እንኳን አያለው ስላችሁ እንዲህ በጥናታዊ ፊልም ምናምን ደረጃ ነው ማለት ኑሮ ይደጎማል፣ ገቢ ይደጎማል ወዘተ ላይክ ነው ስታይፐንድ ይሰጣል ለሰዎች እና እንደዛ ማድረግ የተቻለበት እና ከዚህም የተነሳ አሁን የነገርኳችሁን በአንጻራዊነት ታይቶ የማይታወቅ ልማትና እድገት ማምጣት የተቻለው በዚህ አሰራር መሆኑ የዘመናዊ መንግስት መገለጫ ነው። ይሄ አይነቱ የበጀት አስተዳደር ማለት የበጀት እሳቤው ራሱ ላይክ ነው መጀመሪያ ህዝቡ እንዲለማ ህዝቡ እንዲሰራ በነፃ ገበያ ላይክ ነው የንብረት ባለቤት ሆኖ የሚያስፈልገው ነገር ላይክ ነው የንብረት ባለቤት ሆኖ የተፈጥሮ ጸጋዎችን መሬትን ጉልበትን እንዲጠቀም እንዲያዋህድ ብድር አገልግሎት እንዲያገኝ መንገድ ኢንፍራስትራክቸር ፈቅደ አስችለ በዛ ሁኔታ ፕሮዳክቲቪቲ ሲፈጠር እሴት ሲጨመር ከእሴቶቹ ላይ አቅምን ያገናዘበ ማለት ነው። ዝም ብሎ ወጥ የሆነ ሳይሆን ምን ያህል እሴት ጨመርክ ምን ያህል አተረፍክ ብላችሁ ባተረፈው ፕሮዲውስ ባደረገው መልኩ ፕሮግሬሲቭ የሆነ በጣም ዝቅተኛ ከሆነ ግብር እየተዋችሁለት ትንሽ ከፍ ያለ ከሆነ ትንሽ እያደረጋችሁ ሻል ያለ ከሆነ ሻል ያለ ደህና ከሆነ ደህና በጣም ጥሩ ከሆነ ጥሩ የሆነ ያም ጥሩ ቢሆን ግን እንደው የትየለሌ ሳይሆን 30% 35% ግብር ሰብስባችሁ ስለዚህ በኢኮኖሚ ውስጥ አገልግሎትና ምርት በማምረት ውስጥ ከተሰማራው የህብረተሰብ ክፍል አይነቱ መጠኑ የተለያየ የሰዎችን አቅም ያገናዘበ በአቅማቸው ልክ ግን ደግሞ ዩኒፎርም የሆነ ወጥነት ያለው ግብር ሰብስቦ በዛ ግብር ሀገር ማልማት መንገድ መስራት ትምህርት ቤት መክፈት ጥናትና ሪሰርቾችን ማለት ጥናትና ምርምሮችን ፋይናንስ ማድረግ መከላከያን መገንባት ደህንነትን መገንባት ፖሊስን ማጠናከር ህግ ተቋማትን ማጠናከር ተቋማትን መገንባት ደሞዝ መክፈል ሰራተኛ መቅጠር ወዘተ ስራ እየሰራችሁ የበለጠ ደግሞ ህዝቡ ላይክ ነው የመንግስት አገልግሎት በጣም ተደራሽ እንዲሆን የህግ የበላይነት እንዲረጋገጥ መሰረተ ልማቶች ተስፋፍተውለት ካፒታል የማንቀሳቀስ ሌበር የማንቀሳቀስ እንትኑ ጨምሮለት የበለጠ ሰርቶ ስለዚህ ዑደት ነው የሚሆነው በዛ ዑደት ውስጥ የሚፈጠር ሀብት ላይ ግብር እየወሰዱ ያን ማድረግም ብቻ ሳይሆን ደግሞ በዚህ የኢኮኖሚ እንቅስቃሴ ውስጥ የተለያየ ምክንያት ለተለያየ የኢኮኖሚ ተጋላጭ የኢኮኖሚ ችግር ተጋላጭ የሚሆኑ የህብረተሰብ ክፍሎችን ከራሳችሁ ፈንድ ለምሳሌ ምግብን ደሞዝን ትራንስፖርትን ቤት ክራይን ወዘተ እየደጎማችሁ ማለት ነው እንደ መንግስት እየደጎማችሁ ሀገርን ማዘመን ሀገርን ፕሮዳክቲቭ የብልጽግና የሰላም የደህንነት ሀገር ማድረግ የዘመናዊ መንግስት መገለጫ ነው ላይክ ነው የዘመናዊ መንግስት ስለዚህ በዚህ መልኩ ግብር ሰብስቦ ሀገርን ፋይናንስ ማድረግ ኢትስ ሞደርኒቲ ነው በእርግጥ መንግስትና በመንግስት የሚሰበሰብ ግብር መቼ ተጀመረው ብሎ እርግጠኛ ታሪካዊ ማስረጃ ማቅረብ ትንሽ ሊያስቸግር ቢችልም
ቢያንስ ግን ከዛሬ 5500 ዓመታት በፊት ግብር የሚሰበስቡ መንግስታት እንደነበሩ ታሪካዊ ሀቅ በመሆኑ መንግስት ማቋቋም ብሎም ግብር መሰብሰብ ከጥንትም የነበሩ ናቸው። ስለዚህ ምን ለማለት ነው የፈለግኩት አሁን እዚህ ጋር ይሄ በዚህ መልኩ ማለት ንግድን መፍቀድ፣ እሴት ጭመራን መፍቀድ፣ እሴት ሲጨመር ከሚጨመረው እሴት ላይ አቅምን ያገናዘበ ግን በየአቅሙ ለሁሉም እኩል የሆነ ግብር መሰብሰብ፣ ያንን ግብር ወስዶ ሀገር መገንባት፣ ሀገርን ከመገንባት የሚተርፈውን ደግሞ ወይንም አካፍሎ አትሊስት ግማሹን ሀገር ለመገንባት ግማሹን ደግሞ ህብረተሰብ ለመደጎም ማለት ተጋላጭ የሆኑ በአንጻራዊነት ተጋላጭ የሆኑ የህብረተሰብ ክፍሎችን እነሱን መደጎምና በዚህም ሂደት ሀገርን ማዘመን ዘመናዊነት ነው፣ የዘመናዊ መንግስት መገለጫ ነው፣ ጊዜ ያመጣው ነው፣ ትላንትና የነበረ ነገር አይደለም እያልኩ ነው። ያ ማለት ግን it doesn't mean that መንግስታት እንደ መንግስት መቋቋምም ግብር መሰብሰብም አዲስ ክስተት ነው ማለት ግን አይደለም። የነበረ ነው ነው ከዛሬ 5500 ማለት የሰው ልጅ የፖለቲካ ታሪክ እንግዲህ መቼ ነው የጀመረው? ማለት በዛ በኢቮሉሽኑ ከሄዳችሁ እነ ሉሲ ምናምን ይሏቸዋል። እነሱ ግን ፖለቲካል ቢንግ አይደለም። they are just ነው ባዮሎጂካል ቢንግ እንዴት ልበላችሁ ድሮ ፕሮቶዞአ ነው ነው ፕሮቶዞአ አያቴ ነው ማለት ትችላላችሁ። የሆነ አንድ ሴል ምናምን የሆነ ነገር ማለት ነው። ስለዚህ ፖለቲካዊ አይደሉም፣ ጀስት ነው ባዮሎጂካል ቢንግ ናቸው። ስለዚህ ኒያንደርታል፣ ክሮማግነን ወዘተ ወዘተ እያላችሁ ትመጡ እነሱ እንዳለ they are not political beings for me ነው የምላችሁ። ነው they are just natural anthropology ነገሮች ናቸው። እንደዛ ነው የሚሄደው። ነገር ግን ሰው በቃ እኛ የምናውቀው ሆሞ ሳፒየንስ የሚባለው ሰው መጥቶ ነው ዘርቶ አብቅሎ በልቶ እንደ ማህበር ቤተሰብ እና ብሎ ተሰብስቦ ኖሮ ከዛ ፖለቲካል ማህበረሰብ መፍጠር የሚችለው 10,000 ዓመቱ ምናምን ነው። እንደዛ አይነት ነው ሴንስ ፈጥሮ እንደኔ ነው እላችሁ ነው እንደኔ ጥናት እንደዛ ነው። ስለዚህ ከዛ በፊት ነው ላለፉት 5,000 ዓመታት ደግሞ 10,000 ነው የተከሰተው ቢባል the first 5,000 years ይሄ ነው የሚባል ፐልፐብል የሆነ ነው ልትጨብጡት፣ ልትዳስሱት፣ ፊል ልታረጉት የምትችሉት አይነት ፖለቲካል ኤግዚስተንስ አልነበረው። ፖለቲካል ኤግዚስተንስ ሞር ኦር ሌስ ከዛሬ 5,500 ዓመት እንደዛ አካባቢ ጀምሮ ነው የሚታየው ማለት ነው። ስለዚህ ከዛ ጊዜ ጀምሮ ሰው መንግስት ነበረው ማለት ትችላላችሁ። በአንድም በሌላም መንገድ ግብር ይሰበስብ ነበር ለመንግስቱ ፋይናንስ ለማለት። ስለዚህ ይሄ አሁን ያልኳችሁ ግብር ሰብስቦ በግብር ሀገር ማልማት ሞደርኒቲ ነው ስል I am not neglecting the fact that ከዚህ በፊት በነበሩት ጊዜያቶች ሰዎች መንግስታት እንደነበሩ ይሄ አሁን የ200 እና የ300 ዓመት ክስተት ነው ብያቸዋል። ከ5,500 ዓመት በፊትም ግን ግብር ይሰበሰብ ነበር፣ መንግስታት ነበሩ ለማለት ነው። እሱን ያልኩት ማለት ነው። ሆኖም ከቅርብ ጊዜ እስከ ቅርብ ጊዜ ድረስ መንግስታት የሚቋቋሙበት ብሎም ግብር የሚሰበስቡበት ምክንያት ብሔራዊ ልማት ለማምጣትና ደካማ የህብረተሰብ ክፍሎችን ለማገዝ ያልነበረ በመሆኑ ስለዚህ በዓላማው ግብር ነው የሚለየው። አሁን ሞደርን የሚያደርገው ምኑ ነው መሰላችሁ? ነው ግብሩ መንግስታቱ ራሱ ለምንድን ነው የሚቋቋሙት? why do they come into being? ወደ መሆን የሚመጡበት ምክንያት ምንድን ነው? ግብር የሚሰበሰቡት ለምንድን ነው? በፊቱ የራሳቸው ምክንያት አላቸው እና ግብር ሲሰበስቡ አሁን ለምሳሌ የዛሬ 5,500 ዓመት ሄዳችሁ ግብር የሚሰበስብ መንግስት ብታገኙ ግብር የሚሰበስብበት ምክንያት አገር ለመገንባትና ህብረተሰብ ለመደጎም አልነበረም። ዘመናዊ መንግስታት ሰብአዊ በሆነ መልኩ እንደገናም ደግሞ ሰብአዊነትን መጨመር አለበት። ግብር ሲሰበስቡ በፊቶቹ ሰብአዊ ኮንሲደሬሽን ላይስተዋልባቸው ይችላሉ። ነው በመግደል ሊሆን ይችላል፣ በመቀማት ሊሆን ይችላል፣ በመዝረፍ ሊሆን ይችላል፣ ያሻቸውን በመውሰድ ሊሆን ይችላል፣ ዘርፈው አድፋፍተው ምናምን ቀምተው በመሄድ ሊሆን ይችላል። የዘመናዊው ሂውሜን ነው ግብር አሰባሰቡ ነው በአግሪመንት ነው። ይሄን አመቻቸለ ይሄ ይሆናል። ስለዚህ ሀገራዊ ግዴታን መወጣት አለብህ፣ ግብር ማቅረብ አለብህ በሚል ነው። እስካተረፍክ ድረስ ዝም ብሎ አይደለም ነው መንገዱ፣ ዝም ብሎ አይደለም የመጣው ኤሌክትሪሲቲው ዝም ብሎ አይደለም የመጣው። የምታየው ሰላምና ደህንነት ዝም ብሎ አይደለም የመጣው። ወጥተህ መግባት ዘና ማለት ዝም ብሎ እንደዚህ ተቀጥፎ የመጣ ነገር አለ፣ ተሰርቶበት ነው፣ ተለፍቶበት ነው። ስለዚህ ሌሎች ሰዎች ከፍለዋል ያ እንዲሆን፣ አንተም የድርሻን ማዋጣት አለብህ። በአንደርስታንዲንግ ነው የሚከፈለው። አንደርስታንድ አድርጎ ኦልሞስት ኮንትራክቹዋል ነው ነው።
እና መልክ ግብር በመሰብሰብ ያንን ግብር ለሀገር ልማትና ደካማ የህብረተሰብ ክፍሎችን ለመደገም የሚጠቀሙበት አግባብ ግን ፈጽሞ ዘመናዊ ክስተት ነው ማለት ይቻላል። ስለዚህ ዲስቲንክሽን ለማድረግ ነው የምፈለኩት። ላይክ ነው ግብር ድሮም ይሰበሰባል፣ መንግስታት ድሮም ነበሩ። ግን የሚሰበሰብበት አግባብ፣ የሚሰበሰብበት ፊሎዞፊ፣ መነሻ ሀሳቡ እና ደግሞ ግቡም የሚሰበሰብበት ዓላማ የሚውልበት የተሰበሰበው ግብር ሊደረግ የተፈለገው ነገር አንጻር ስታነጻጽሩት ከዘመናዊ መንግስት በፊት የነበሩ መንግስታት ግብርን የሚሰበሰቡበት መንገድና ዘመናዊ መንግስታት ግብርን የሚሰበሰቡበት መንገድ ፍጹም ለየቅል ናቸው፣ ደፍረንት ናቸው። ለዚህም ነው ለውጥ ያመጣው። ዘመናዊዎቹ በ200 እና በ300 ዓመታት ታይቶ የማይታወቅ በሰው ልጅ ታሪክ ነው የምላችሁ። በጤና፣ በቴክኖሎጂ፣ በትምህርት፣ በመሰረተ ልማት፣ በሰው ሶሻል ሂውማን ካፒታል ዴቨሎፕመንት በእነዚህ ሁሉ ከፍተኛ ልማት አምጥተዋል ማለት ነው። እንደው ጉዳዩን ከሀገራችን ታሪክ ጋር ለማያያዝ በ6ኛው ክፍለ ዘመን ምድር ዝርግ እንጂ ክብ አይደለችም ብሎ ለመከራከር እንግዲህ ይገርማቸዋል። አሁን ለምሳሌ ፍላት ኤርዘርስ የሚባሉ አሉ። እርዝ ደግሞ ጂኦይድ ነች፣ እንደዚህ ድቡልቡል ነች እንጂ ላይክ ነው እንትን አይደለችም፣ ፍላት አይደለችም የሚለው ክርክር ያኔም ነበር። የዛሬ ስንት ዓመት መሰላችሁ? ይሄ አሁን ማለት እንትና የሚባለው ኮስማስ ኢንዲኮፕለስተስ የዛሬ 1500 ዓመት የነበረ ሰው ነው። ያኔም የነበረ ነው። ክርስቲያን ነው ሰውየው በነገራችን ላይ እና እንትን ነው። ስለዚህ በ6ኛው ክፍለ ዘመን ማለት የዛሬ 1500 ዓመት ማለት ነው። ምድር ዝርግ እንጂ ክብ አይደለችም ክርክሩ ነበር በዛን ጊዜም ነው። ምድር ክብ ነች የሚሉ የግሪክ ፈላስፎች ነበሩ። ይሄ ደግሞ ክርስቲያን ነው አይ ምድር እንትን ነች ብሎ ነው ዝርግ ነች ብሎ የሚከራከርና ክብ አይደለችም ብሎ ለመከራከር የምድር ቅኝት እንዳደረገ የሚነገርለትና እንትን አደረገ ኤክስፔዲሽን ማለት ወጣ ነው። ዝም ብሎ አፈ ታሪክ አይደለም፣ የተመዘገበ የሚታወቅ ታሪክ ነው የሰውየው ታሪክ። ኢትዮጵያ በመምጣት ንጉስ ካሌብን በአክሱም አግኝቼዋለሁ ይላል ይሄ ሰውዬ ማለት የሚለውና ኮስማስ ህንድን የጎበኘው ሰው ስሙ ኮስማስ ኢንዲኮፕለስተስ ማለት ኢንዲኮፕለስተስ ህንድን የጎበኘው ሰው ማለት ነው አሉ በግሪክ ሲተረጎም ማለት ነው። ግን እኔ ራሱ ስሙ ነበር የሚመስለኝ ለረጅም ጊዜ ኮስማስ ኢንዲኮፕለስተስ ስሙ ነበር የሚመስለኝ። ለካ እንዴት ልበላችሁ እንትና ጀግናው እንትና አንበሳው አይነት ኮስማስ ህንድን የጎበኘው ስሙ ነው የተባለውና የክርስቲያን ስነ ምድር የጻፈው መጽሐፍ የክርስቲያን ቶፖግራፊ የሚባል መጽሐፍ ነው የጻፈው የሚል እጅግ ታዋቂ ጥንታዊ መጽሐፍ የጻፈው ሰው ህገ ክራሲ ያው መጽሐፌን ላስተዋውቅ ነው። በዚህ ሀሳብ ህገ ክራሲ ላይ የጠቀስኩት ሰው ነው። ላይክ ነው ከሱ ላይ ወስጄ ነው አምጥቼ ማስቀምጥላችሁ እዚህ ጋር ህገ ክራሲ በሚለው መጽሐፌ ላይ እንደጠቀስኩት በንጉስ ካሌብ ትእዛዝ ከካሌብ በፊት የነበረ የአክሱም ንጉስ የዘመቻ ውሎ ከድንጋይ ወደ ወረቀት እንድገለብጥ ታዝዤ ገልብጫለሁ ብሎ በማለት የገለበጠውን የዘመቻ ውሎ እንደዚህ ያስቀምጠዋል። እንግዲህ ሀሳቤ ላደርግ የፈለኩት ነገር ምንድን ነው? አሁን ያብራራላችሁን ሀሳብ ከሀገራችን ታሪክ ጋር እያይዤ ሀሳቡን ለማቅረብ ነው። እና ሀሳቡን ለማቅረብ እንግዲህ የኮስማስ ኢንዲኮፕለስተስን ታሪክ ላቀርብላችሁ ነው ማለት ነው። እና ኮስማስ ኢንዲኮፕለስተስ ክርስቲያን ቶፖግራፊ የሚባል መጽሐፍ የጻፈ ሰው ነው። ምድር እንትን ነች ነው አይደለም፣ ፀሐይ የምትሸፈነው ላይክ ነው እየተከለለች ነው እንጂ እሷ ነች የምትዞረው፣ ምድር አትዞርም፣ ምድር ዝርግ ነች ወዘተ ወዘተ የሚል ሎጂክ ለማቅረብ ነው። ስለዚህ ለዛ ብሎ እንትን ነው ከአሌክሳንድራ ነበር ምናምን ነው የሚባለው፣ ብቻ ግሪካዊ ነው። ሮማን ባይዛንታይን ኢምፓየር ውስጥ የነበረ ሰው ነው። ተጉዞ መጥቶ እዚህ ይገባል፣ እዚህ አክሱም ይመጣል ማለት ነው። እና አክሱም መጥቶ እንትናን ያገኘዋል፣ ንጉስ ካሌብን ያገኛል። ላይክ ነው ብዙ ታሪክ አለው መጽሐፉ ላይ ገብታችሁ ህገ ክራሲ ላይ ማንበብ ትችላላችሁ፣ አስቀምጬዋለሁ። ኤኒዌይ እኔ የፈለኩት አንድ የንጉስ ካሌብን ከንጉስ ካሌብ በፊት የነበረ ንጉስ ያደረገውን ዘመቻ በድንጋይ ላይ ጽፎታል ማለት ነው። እና ድንጋዩ ላይ ስታዩ የአክሱሙ ንጉስ አካባቢው ላይ ዞሮ ግብር ሲያስገብር ታያላችሁ ማለት ነው። እና የሚገርመው አሁን አንዳንድ ሰዎች እንዴት ልበላችሁ ኢትዮጵያ ትላንትና ምኒልክ ነው የፈጠራት ምናምን ይላችኋል። እኔ ራሱ ዛሬ ምን አደረግኩ መሰላችሁ? እንደው ዝም ብዬ እስቲ እኔ ይሄን መጽሐፍ ስጽፈው ኤአይ የሚባለው ነገር አልመጣም። ይሄን መጽሐፍ ስጽፈው ኤአይ የሚባለው ነገር አልመጣም። ስለዚህ ለኤአዩ ራሱ ሰጠሁት። ይሄ አሁን እዚህ ጋር የተጠቀሱት ቦታዎች
የት አካባቢ ይመስልሃል ብዬ ሰጠሁት ማለት ነው። እና ስሰጠው ሲመስለኝ ጋምቤላ፣ ኤርትራ እና ሶማሌ ድረስ ነው እና የመን ድረስ ይላል። ስለዚህ በስድስተኛው ክፍለ ዘመን ከካሌብ በፊት ራሱ ነው የምላችሁ። ከካሌብ በፊት ኢትዮጵያ ጋምቤላን አካታ፣ ሶማሌን አካታ፣ ደቡብ አረቢያን አካታ፣ ኤርትራን አካታ አንድ በአክሱም ስር የነበረ ራሳቸውን ኢትዮጵያውያን የሚሉ ሰዎች አካባቢ እንደነበረ ነው የሚያሳያችሁ ነው። እንደው እግረ መንገድ ላንሳው ብዬ ነው እና ነገሩ ይገርማል። እና እንደዚህ ብሎ ያ እዛ ኮስማስ ላይ ምን ክርስቲያን ቶፖግራፊ የሚባለው መጽሐፍ ላይ ኮስማስ እንደዚህ ይላል። በኢትዮጵያ የባህር ጠረፍ ከየብሱ 2 ማይል ከየብሱ 2 ማይል 3.2 ኪሎ ሜትር ያህል ርቀት ላይ አዱሌ የምትባል ከተማ አለች ይላል። ስለዚህ እንግዲህ አዱሊስ ደሴት ነገር ነው የምትመስለው ማለት ነው። እሱ እንደሱ ገለጻ አይ ቲንክ አዱሊስ ደሴትም ነው። ስለዚህ ከጠረፉ ላይ ተነስታችሁ ወጣ ስትሉ ላይክ ነው ከየብሱ 2 ማይል 3.2 ኪሎ ሜትር ያክል ነው አዱሌ የምትባል ከተማ አለች። ይቺ ከተማ የአክሱማውያኖች ወደብ ስትሆን ይላል አዱሊስ የአክሱማውያኖች ወደብ ስትሆን ከአሌክሳንድሪያ እና ከአትላንቲክ ሰርጥ አቃባ ሰርጥ የሚባለው ነው። አቃባ ሰርጥ የሚባለው አይዶ ነው የምታውቁት ከሆነ ላይክ ነው አካባ እንግሊዝኛውን ላይክ ነው ካስት ላይክ ነው አትላንቲክ ገልፍ አካባ ገልፍ ሆቴል እንኳን አለ። ማፑን ይሄ ነው። አሁን ይህንን ይዩትና ይሄ ነው እንግዲህ ገልፍ ኦፍ አቃባ የሚባለው እዚህ ጋር የምታዩት ማለት ነው። ይሄ እንደዚህ የተሰነጠቀው የት መሰላችሁ የሚገባው? ገብቶ እስራኤል ውስጥ ይገባል። እዛ ጋር ሄዶ እስራኤል ይገባል። ቀይ ባህር ላይ ወይም በዚህ ብታዩት በዚህ ወደዚህ አድርጋችሁ ስትሄዱ እንደዚህ አድርጎ እስራኤል ይገባል። ከዚህ ጋር ከሳውዲ አረቢያም ጋር ይዋሰናል ማለት ነው። ይሄኛው ሰንዓ በረሃ ነው የሚባለው ላይክ ነው። ሳይናይ ዴዘርት ኢጅፕት ነው ይሄኛው። ግን ይሄ ስንጥቁ እንደዛ አድርጎ ይገባና እዛ ጋር ሄዶ እስራኤል፣ ሳውዲ አረቢያ ካልተሳሳትኩ ሳውዲ አረቢያ ግብፅን አንድ ላይ ያገናኛቸው የሆነ እንደ ጆይንት ፖይንት ነው። እስራኤሎች ቀይ ባህር ላይ አክሰስ አላቸው በዚህ በኩል አድርገው ማለት ነው ይመጣሉ። በዚህ እንደዚህ ስትሄዱ ነው እንግዲህ ይሄ ስዊስ ካናል ውስጥ የምትገቡትና ወደዛ የምትሄዱት ማለት ነው። ስለዚህ እሱ የሚለው ምንድነው? ከዚህ ከአሌክሳንደሪያውና ከዚህ ከአቃባ ወጥተው ወደዚህ ወደ አክሱም ይመጣሉ ነው። ወደታች ወደዚህ ስትወርዱ እዚህ ጋር አዱሊስ ወደቡን ታገኛላችሁ። ላይ አዱሊስ ፖርት ብለን ብንለው አዱሊስ ፖርት ማፕ የለውም። ስለዚህ አዱሊስ እቺ ነች ማለት ነው። ከማፑ አኳያ ስታዩት ማለት ነው። አሁን ያለ አሌክም እዚህ አካባቢ ታለ አጠፋው። ኤኒዌይ አሁን ኤርትራ ውስጥ ነው ያለው። አሁን እዚህ ጋር የምታያቸው ሶስቱ ማለት ነው። እዚህ ላይ ነው ይሄ የአክሱማውያኖቹ ወደብ ነው የሚለው። አሁን ያለው ኤርትራ ግዛት ውስጥ ነው የሚያሳያችሁ እዛ ነው ላይክ ነው። ግን እሱ ሪፖርት እያደረገ ያለው የአክሱማውያኖቹ ድንበር ላይክ ነው ፖርት ነው እያለ ነው። የአክሱማውያኖቹ ፖርት ነው ያለ። ስለዚህ ከየት ነው የሚመጡት ነው? ቅድም እንዳልኳችሁ ከላይ ከዛ ከአቃባና ከዚህ ከስዊስ ካናል ከግብፁ ተሸጋግረው መጥተው እዛ ጋር ላይክ ነው ኮሪዶር ነው መተላለፊያ መንገድ ነው ማለት ነው። እና ምን ይላል ማለት ነው በኢትዮጵያ የባህር ጠረፍ ከየብሱ 2 ማይል በኢትዮጵያ ነው የሚለው እኔ አይደለሁም ያልኩት ራሱን ያለው በኢትዮጵያ የባህር ጠረፍ ከየብሱ እኔ ከእንግሊዝኛ ወደ አማርኛ ተርጉሜ ነው። በነገራችን ላይ መጽሐፉ ላይ ሄዳችሁ ሪፈር ማድረግ ትችላላችሁ። ኮዝማስ ላይክ ነው ክርስቲያን ቶፖሎጂ እኔ እዚህ ጋር ያስቀመጥኩት on the coast of Ethiopia 2 miles from the shore is a town called አዱሌ
አዱሊስ ለማለት ብሎ ነው which forms the part of the Axumites and is much frequented by traders who come from Alexandria የግብፁ አሌክሳንድሪያ ማለት ነው። ከግብፅ አሌክሳንድሪያ በሚመጡና from the Atlantic Gulf or አቃባ ከዛ በሚመጡ አሌክሳንድሪያ የግብፁ አሌክሳንድሪያ ማለት ነው። የግብፅ አሌክሳንድሪያ ነጋዴዎችና አቃባ ከዛ ሳውዲ አረቢያ ሰናይ ማለት ሲና በረሃ እና እስራኤል ጋር የሚያገናኘው ቦታ ከዛ የሚመጡ ነጋዴዎች እና ከአሌክሳንድሪያ ከግብፅ የሚመጡ ነጋዴዎች በብዛት የሚያዘወትሩት ወደብ ላይ ነው የሚለው ማለት ነው። ከተማ አለች ነው እቺ አዱሊስ አለች። ይቺ ከተማ የአክሱማውያኖች ወደብ ስትሆን ከአሌክሳንድሪያ እና ከኢላንቲክ ሰርጥ ወይም አቃባ ሰርጥ የሚመጡ ነጋዴዎች ያዘወትሯታል። በዚህ ቦታ ላይ ወደ አክሱም በሚወስደው መንገድ ከእብነበረድ ድንጋይ የተሰራ ወንበር አለ ይላል። ማለት እዛ ላይ እንግዲህ የነበረው ምንድነው? ከእብነበረድ የተሰራ የድንጋይ ወንበር አለ። አገኘው ነው ላይክ አለ ነው አገኘው ሳይሆን አለ። ከወንበሩ በስተጀርባ እንደ ገበታ ያለ የባስን ድንጋይ አለ። ወንበሩና ገበታው በግሪክ ፊደላት ግጥም ተደርጎ ተጽፎበታል። ስለዚህ እንደሚመስለው አንድ የኢትዮጵያ ንጉስ ከካሌብ በፊት የነበረው የኢትዮጵያ ንጉስ ሰፊ አሁን ያልኳችሁን ጋምቤላን እንግዲህ የተወሰዱ የሱዳን ካርቱም ምናምን ግብጽ ድረስ ያሉ አካባቢዎች ድረስ የሚደርስ ኤርትራም ውስጥ እዛ ላይ ድረስ የሚደርስ ታች ሶማሌዎች ጋር የሚደርስ ከዛ ደግሞ ደቡብ የመን ጋር የሚደርስ በጣም ሰፊ ዘመቻ ለአሁን ላለው የኢትዮጵያ መንግስት እንኳን ከባድ ይመስለኝ እነዚህን ሁሉ አካባቢዎች ያካተተ ሰፊ ወታደራዊ ዘመቻ ለማድረግ ማለት ነው። በዛን ዘመን አደረኩ ነው የሚለው አድርጎ ሲጨርስ ወንበር ሰርቶ እንትኑ ዘመቻውን ዘግቦ ጽፎበታል ነው። ታሪክ ላይክ ነው ሪከርድ ነው እንግዲህ ቢፎር ራይቲንግ ካምስ እንደማለት አይነት ነገር ነው የሚመስለው። እና ወንበር አለ በግሪክ ተጽፎበታል ነው እና ታሪኩ የተጻፈው ደግሞ በግሪክ ነው። የሚገርማችሁ ነገር አንድ ላይ ታስተውሉ የሚገባው ነገር ተጽፎ እኔም በዚህ ሀገር በነበርኩበት ወቅት እለአጽባ የሚሉት ካሌብን ነው። እለአጽባ የአክሱማይን ንጉስ የነበረው በሆሞራይት ይባላሉ። ታች የመን ደቡብ የመን ጋር ያሉትን ማለት ነው ላይ ለመዝመት ዝግጅት ሲያደርግ ነበር። ይሄ አሁን ካሌብ በሆሞራይት ላይ መዝመቱ በብዙ በቤተክርስቲያን በነ ፕሮኮፒየስ ምናምን የተጻፈ በደንብ የሚታወቅ ታሪካዊ ሀቅ ነው ማለት ነው። እና ሊዘምት ሲል ነው እንትና የነበረው ማለት ነው። ይሄ ኮስማስ ኢንዲዮኮፒልስ የሚባለው ሰው የነበረው ይዛኔ ነው ማለት ነው። ስሙ አባስ ለሚባለው የአዱሊስ ወደብ ገዢ ለነበረው ሰው በወንበሩ ላይ ያለውን ጽሑፍ ገልብጦ እንዲልክለት ያዘዋል። ስለዚህ ካሌብ ምን ብሎ ትእዛዝ ያዛል? እዛ ጋር እንዲህ የተጻፈ አለ እሱም በወረቀት አስገልብጠ ላክ ብሎ ለአዱሊስ ገዢ ይልክለታል ማለት ነው። ገዢውም እንግዲህ አዱሊስ የወደቡ ገዢ እኔና በዛ የነበረ ሌላ ነጋዴ የመገልበጡን ስራ እንድንሰራ ላከን። እኛም ሄደን ጽሑፉን ገለበጥን። ነገር ግን ተመሳሳይ ግልባጭ ለራሳችን አስቀረን። ጽሑፉ እንዲህ ይነበባል ይላል እና እንዲያውም ሰርጌ ሀብለ ስላሴ የየትኛው ንጉስ እንትን እንዳለ ስላልጻፈ ትንሽ የሆነ ሲያላግጥበት ታያላችሁ። ኤኒዌይ ግን ጽሑፉ የዘመቻውን ጽሑፍ ገለበጥን ለንጉሱ ላክን። እኛም ግን ለራሳችን ኮፒ አስቀረን እና መጽሐፌ ውስጥ አስቀምጨዋለሁ። ይሄ ኮፒ ጽሑፉ እንዲነበባል ነው የሚለው እና የሚከተሉትን ህዝብ ወጋዋቸው ይላል ንጉሱ ነው የሚለው። በጦር ኃይልም ለእኔ እንዲገቡልኝ አደረግኳቸው። ጋምቤላውን አስገባው። እኔ ገርሞኛል ነው የምላችሁ። ጋምቤላ አሁን እኔ ራሱ ተጠራጥሬ እንዳልኳችሁ ምን ትሉታላችሁ? ጋምቤላ ካለ ጋምቤላ ነው። ጋምቤላ ብዬ ቼክ ሳረግ ከቻት ጂፒቲ ጋር ጋምቤላ ላይ ነው ዋን ዌይ ኦር ዘ አዘር አሁን ያሉትን ደቡብ ሱዳን አካባቢ ያሉትን ሰዎች ነው የሚሆነው። ቻት ጂፒቲ ራሱ አሳያችኋል። ሳይቱ በቃም ሜቢ በሚቀጥለው ቪዲዮ አሳያችኋለሁ እንጂ ጋምቤላውን አስገባው። ከዛም በመቀጠል ግብፅን በሚዋሰኑት ላይ ዘመትኩ ይላል። እስከ ኢጅፕት ቦርደር ድረስ ሳውዘርን ቦርደር ድረስ ሄጄ አስገበርኳቸው ነው የሚለው። እስከ ኢጅፕት ቦርደር በነገራችን ላይ እዛ መጽሐፍ ላይ አስቀምጫለሁ። ኢት ዋዝ የሆነ ለ10 ዓመት ለ20 ዓመት ለ30 ዓመት አይደለም። በቃ ፓርት ኦፍ ኢትዮጵያ ሆነው ከ200 ከ300 ዓመት በላይ ቆይተዋል። እነዚህ አካባቢዎች ነው ማለት ላይ ዘመትኩ። ከዛም በመቀጠል በሩዋሲ ነገድ ላይ ዘመትኩ ይላል። እኔ ሩዋሲ ምንድነው ብዬ ነበር። ቻት ጂፒቲ ሩዋሲ የሚሆነው ኮስታል ሪጅንስ ኦፍ ኤርትራ ላይ ያሉ ሰዎች ናቸው የሚሆኑት ነው የሚለው። እንዳልኳችሁ ቻት ጂፒቲ ያለውን ነገር በሚቀጥለው ቪዲዮ ላይ ያሳያችኋለሁ። እንደው ዝም ብሎ ይህን ህዝብ አስገባው ውሃ በሌለበት ለጥ ባለው ምድር በነጭ ጣና ሀገር የሚኖሩትን የነጭ ጣና ሀገር ምናምን ኤርትራ ነው አይነት ነገር ነው ሩዋሲዎቹ። ከዛም ወደ ባህሩ በመግፋት ሶሌቶች አጋጠሙኝ ይላል።
እኔ ተመሳስሎ ነው ቻትጂፒቲ ራሱ አይ ቲንክ ሶማሌላንድ እና ሜንላንድ ሶማሌ ነው የሚሆነው ራሱ አሳያችኋለሁ ነው የምላቸው። ሶሌቶች አጋጠሙኝ። እነርሱን አስገብቼ የባህሩን ጠረፍ እንዲጠብቁ አሳስቤ ተመለስኩኝ። ኮስማስ ነው የመዘገበው። መቼ? የዛሬ 1500 ዓመት። ካን ዩ ኢማጂን? አንድ ንጉስ፣ የኢትዮጵያ ንጉስ፣ የአክሱም ንጉስ እስከ ሶማሌ ድረስ ኤክስቴንድ አድርጎ መቼ? ከስድስተኛው ክፍለ ዘመን በፊት እስከ ጋምቤላ ድረስ ሪች አድርጎ እስከ ግብፅ ድንበር ድረስ ሪች አድርጎ ኤርትራን አካቶ ከዛ አልፎ ደቡብ የመን ውስጥ ገብቶ እነዚህ ነገሮች አድርጌያለሁ ነው የሚለው። ውሃ በሌለበት ለጥ ባለው ምድር በነጭ ጣና ሀገር የሚኖሩትን ከዛም ወደ ባህሩ በመግፋት ሶለቶች አጋጠሙኝ። እነርሱንም አስገብቼ የባህሩን ጠርፍ እንዲጠብቁ አሳስቤ ተመለሱ። አስገብቼ የሚለው እንዳያምፁ እንትን እንዳይሉ በኔ ፖለቲካል እንትን ስር እንዳሉ እንዲያውቁ አድርጌ ማለት ከገቡልኝ በኋላ ለእኔ እንዲገብሩ እያደረጉ ግዛታቸውን መለስኩላቸው። ቀማዋቸው አይደለም፣ ሰብሚት ያድርጉ፣ ግብር ያውጡ፣ ለእኔ ፋይናንስ ያደርጉ ብዬ እንትን አልኳቸው። ከዛ እንደገና የሚገርም ከእነርሱ አካባቢ የነበሩ ብዙ ነገዶች በፈቃዳቸው እየገቡ ገበሩልኝ። እነዚህን ሳረግ ሌሎቹም ራሳቸው በራሳቸው ሳልዋጋቸው ራሱ እንግዲህ በአንድም በሌላ ምክንያት ለምን ፈቃዳቸውን እንደሰጡት አምናች ግን ፈቃዳቸውን ሰጥተው ገበሩልኝ ይላል ማለት ነው። ገቡልኝ፣ ገበሩ፣ በፈቃዳቸው እየገቡ ገበሩልኝ ይላል። ከዚያም በኋላ ወደ አረብ ምድር የባህር ኃይልና የምድር ጦር ላኩኝ። ከቀይ ባህር ወዲያ ማዶ በሚኖሩት ላይ የእነዚህንም ገዢዎች ካስገባዋቸው በኋላ የመሬት ግብር እንዲገብሩና በባህርም በየብስም የሚደረግ ጉዞ እንዳያውቁ አሳሰብኳቸው ይላል። ይሄ በአክሱማውያን የበጀት አስተዳደር ውስጥ ማለት እንዴት ልበላቸው አሁን ኢረሌቫንት ስለሆነ ከዚህ ጋር እንዴት ልበላቸው የፖለቲካል ኢኮኖሚ አሰራራቸው ምን እንደነበረ በቃ ቁልጭ አድርጎ የሚያሳያቸውና የራሳቸው የሆነ የበጀት ሲስተም እንደነበራቸው በኋላ አምደ ጽዮንም እዚህ አሁን ሸዋ ከገባ በኋላ እንደዚህ አይነት ሲስተም ሲከተል እንደነበረ ታደሰ ታምራት ይሁን ወይንም አይ ቲንክ ታደሰ ታምራት የሚባለው የታሪክ ሰው ኮፒ ነው፣ ኤግዛክት ኮፒ ነው። ራሱ ሲያደራጅ ራሱ ዲፓርትመንት ሲፈጠር ራሱ የዛኛውን የአክሱማዊኑን እንትኑን ወጉን ራሱ ተከትሎ ነው ያንን ነገር የሰራው ብሎ ሲያስቀምጣ ያላችሁ። እንዳልኳችሁ ግን እኔ አሁን እዚህ ጋር ማተኮር የፈለኩት ምንድን ነው ኤክስቴንድ አድርጎ ንጉሱ ማለት ከኢትዮጵያ ታሪክ አኳያ የሚገርም ነው ማለት አሁን እነዚህ ሰዎች የኢትዮጵያ ታሪክ እንደዚህ ነው፣ ኢትዮጵያና ኤርትራ እንደዚህ ሆነው አያውቁም ምናምን ብሎ የሚንጸባረቁትን ሰዎች የዛሬ 1500 ዓመት የነበረ ሰው ሪፖርት ያደረገውን ነው። አዱሊስን ራሱ ፊዚካሊ ይሄ እንግዲህ ከዚህ በፊት የነበረውን ታሪክ ራሱ ብታዩት እና ይሄ ውሸት ነው ብትለው ራሱ ኖ አይ ዋዝ ፊዚካሊ ዴር ኢን አዱሊስ እና አዱሊስን ገቨርን የሚያደርገው ማን ነው ማለት የሚያዝበት ማን ነው? ካሌብ ነው። ከየት ሆኖ? ከአክሱም ሆኖ። አክሱም ማን ነው? አክሱማዊ ኢትዮጵያዊ ነው። አክሱም ካፒታሉ ነው። ስለዚህ ኤርትራ ልክ ነው የኢትዮጵያ ፓርት ኤንድ ፓርሰል ሆና ነው የቆየችው። ወደቡ የኢትዮጵያ ወደብ ነው የነበረው። ሂስቶሪካሊ ሄዳችሁ መጽሐፉ ላይ ማንበብ ትችላላችሁ። ባለፈው ወደብና ኢትዮጵያ ፖለቲካ ብዬ የጻፍኩትን መጽሐፍ አይ ዶንት ኖ whatever you call it እዛም ላይ ሄዳችሁ ማየት ትችላላችሁ። እስከ ጣሊያን ወረራ ድረስ ጣሊያን ከአፄ ዮሐንስ ሞት በኋላ ኤርትራን እስኪይዝ ድረስ ኤርትራ የኢትዮጵያ ፓርት ሆና ነው የቀጠለችው ማለት ብዙ መጽሐፍ ማስረጃ ማቅረብ ትችላላችሁ። ግን ደግሞ ሜን ፖይንት ኢዝ ምንድነው ነገስታቱ ኦፕሬሽናቸውን አይታችሁታል። በቃ ሄጄ አንደኛ ከእንትኖቹ ከነገዶቹ ጋር የሚሄድ አድርገው ግጭት ምንድነው የንግድ መስመር አታውቁ ነው። ንግድ ይንቀሳቀስ ነው እንዳይለቅ ነው። አሁን እዚህ ጋር የሚለው እነዚህም ገዢዎች አስገቧቸው የመሬት ግብር እንዲገብሩና በባህርም በየብስም በመሬትም ላይ ሆነ በባህር ላይ የሚደረግ ጉዞ እንዳያውቁ አሳሰብኳቸው። ፕሮብለም አትፍጠሩ፣ ነገርየው ፍሎ ያደርግ ነው ነው ቀሌክ ነው አድቫንስ እንትኑ ከረንት ካፒታሉ ይንቀሳቀስ ምንድነው ሌበርና ካፒታሉ ይንቀሳቀስ፣ ያንን እንዳታውቁ። ስለዚህ ሰብሚት እንዲያደርጉ ግብር እንዲገብሩ ያደርጋቸዋል። ይሄ አሰራር የነበረ ነው ልላችሁ። መንግስታት ማለት ዲሲዝ ከማርክሲዝም ስንት ዓመት በፊት ነው? 1300 ምናምን ዓመት በፊት ነው። ይሄ እኔ እንደው ከኛ ሀገር ታሪክ ጋር ላዋደውና ትንሽ ቃና ልስጠው ብዬ ያቀረብኩላችሁ እንጂ በግብጽ በታሪክ ብትሄዱ፣ በሜሶፖታሚያ ታሪክ ብትሄዱ፣ በግሪክ ታሪክ ማለት በሮማን ታሪክ ብትሄዱ
ግብር በመሰብሰብ የታወቁ ናቸው። ኤክስቴንሲቭ የሆነ ሪች ነው ያላቸው። እንዲያውም ሮማኖች አገር ሲያዩ ግብር ነው የሚያዩ። ማለት እንዴት ልበላቸው፣ አሁን እንትን ከሆናችሁ ነጋዴ ከሆናችሁ ለምሳሌ የሪል ስቴት ዴቨሎፐር ከሆናችሁ ቦታ ስታዩ ሲጋ አሁን እንትን ህንፃ ብገነባ ምናምን እንደምትሉት ሮማውያኖችም እንደዛ ናቸው። አገር ሲያዩ ቦታ ሲያዩ የግብር የታክስ ገቢ ነው የሚታያል። እንደዛ ነው የነበሩት እና ታክስ ኮሌክሽን ግብር አሰባሰብ እንደ አሰባሰብ እንደ መንግስት የነበረ የቆየ ፕራክቲስ ነው። ላይክ ነው የኢትዮጵያም ታሪክ ያሳየናል። ላይክ ነው ኢት ዋዝ ዴር ነው የምላቸው። ልዩነቱ ግን የኢትዮጵያው መንግስት ግብር ሲሰበስብ ምን ሊያደርግ ነው ነው? አሁን ለምሳሌ በዛ ሰዓት ነው ላይክ ነው ናሽናል ዴቨሎፕመንት ሊያመጣበት ነው ወይ? ማህበረሰባዊ ድጎማ ሊያደርግበት ነው ወይ? አይደለም። ስለዚህ የዘመናዊ መንግስት ፈንዳሜንታል ልዩነቱ ምንድን ነው? ስታያቸው አሁን አክሱማያችሁን ስታያቸው በቃ ላይክ ነው ስታብሊሽ አድርገው እንዳልኳችሁ ራሱ አሁን እንዴት አድርገው ነው ኢኮኖሚክ ሲስተም የሚሰሩት ምናምን ምናምን የሚለው እኔ እንግዲህ ባጠናሁት መሰረት ላይክ ነው ትሬዲንግ ኮሚኒቲ ላይ ዲፔንድ የማድረግ ነገር አላቸው። በቃ ገቢያቸው እሱ ነው። ግን ይገርማቸዋል ህዝብን ነፃ ላይክ ነው ለምሳሌ መንገድ እየጠረጉ ኢንፍራስትራክቸር እያስፋፉ ህዝብ እያስተማሩ እንትን እያሉ ህዝቡን ራሱ እንደገና ግብርን እየሰበሰቡ አታዩትም ነው የምላችሁ። ላለፉት 5000 ምናምን ዓመታት መንግስታት እንዲህ አይነት ነገር ሲሰሩ ይውድን ሲዛ ግን ግብር ሲያስገብሩ ታያላችሁ። የኮሜርስ ፕሮቴክት ሲያደርጉ ነጋዴዎችን ዋስትና ላይ አሁን ለምሳሌ እንግዲህ የዘመተበት ምክንያት ምንድን ነው? ንግድ ያስተካክላሉ ማለት ነው። ነጋዴው ሲንቀሳቀስ እንትን ይላሉ ወዘተ ወዘተ። ወደ ኋላ ሄዳችሁ እንትኑን ስታዩት ነው የምላችሁ ብቻ ነው ላይክ ነው ይረብሻሉ ነው ያምጻሉ ምናምን ነው። ስለዚህ ዶንት ታች ዳት ነው ሐሳቡ። ግን ግብር ሲሰበስብ የሰበሰበውን ግብር መንገድ ሊሰራበት፣ ትምህርት ቤት ሊገነባበት ማለት ስፖርት ማዘውተሪያ ሊሰራበት፣ የህዝብ ጤና ተቋም እንደዚህ አይነት ነገር ሊሰራበት አይደለም። የዘመናዊ መንግስት መለያው ግን መጀመሪያ ሀገር ይገነባል ነው። ሀገር ገንብቶ ምህዳር ይፈጥራል ነው። ምህዳር ፈጥሮ ንግድ ሲነገድ፣ እሴት ሲጨመር፣ ምርት ሲመረት ከዛ ላይ ግብር ይወስዳል። አቅምን ያገናዘበ እና ፕሮግሬሲቭ የሆነ እና ወጥነት ያለው ግብር ይሰበስባል። ያን የሰበሰበውን ግብር ወስዶ ልማት ይሰራበታል። ሲተርፈው ማለት ወይ ደግሞ ቢያንስ ባይተርፈውም እንኳን ፕራዮሪታይዝ አድርጎ የትኛው ይቀድማል ብሎ ልማት የተወሰነ ሰርቶ በቀረው ላይ ደግሞ ማህበረሰብ ይጠቁምበታል። that becomes a defining character of modern government in their budget ማለት ነው። በሚቀጥለው ቪዲዮ ቀጥልበታለሁ። ስለሰማችሁኝ አመሰግናለሁ።